አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በመከላከያ ሰራዊቱና በቲዲኤፍ መካከል ተደረገ የተባለው ውጊያ መነጋገሪያ ሆኗል። ሰሞነኛው ውጥረትና ግጭት ወደ ሙሉ ጦርነት ይሸጋገራል በሚል በትግራይ ክልል ነዋሪዎች ጭንቀት ውስጥ መግባታቸውን ተናግሯል። የከተማ አስተዳደሩ ማስጠንቀቂያውን አውጥቷል። የተፈጠረውን ግጭት በተመለከተም ዓለም አቀፍ የመገናኛ ብዙሃንም ሽፋን እየሰጡት ነው። በስፋት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ በደቡባዊ ትግራይ ካሉ ከተሞችና ካምፖቹ ለቆ መውጣቱ ታውቋል። የፋኖ አመራሩ ደግሞ የብልጽግናው አገዛዝ ሰራዊቱን በማስወጣት የአማራን አርሶ አደር የመማገድና ረካሽ ፕሮፓጋንዳን የመንዛት ዝግጅት ላይ ነው ብለዋል። ይህንንም ይዘናል። ፊልድ ማርሻል ብርሃኑ ጁላ ህዝቡ ልጁን ይስጠን ሲሉ ጠየቁ። በአመራሮች ላይ በተፈጸመ የቦምብ ጥቃት ጉዳት መድረሱ ተሰምቷል። አመራሩ የአብይ አማሮች የመላላክ ክፍያ ፋኖን መወንጀል ነው ሲሉ ገልጿል። ይህንን የተመለከተ ሰፋ ያለ መረጃም ተሰናድቷል። የትግራይ ጉዳይን በተመለከተ ለተባበሩት መንግስታት ድርጅት ዋና ጸሐፊ ደብዳቤ ተልኳል። የአቶ ጌታቸው ረዳ ክስም ቀጥሏል። ሌላኛው መረጃችን ነው። የአሜሪካ ተጨማሪ የጦር መርከብ ወደ ባህረ ሰላጤው ደረሰም። ይህ በእንዲህ እንዳለ የአሜሪካ ባለስልጣናት በኢራን ጉዳይ ላይ ከእስራኤልና ሳውዲ አረቢያ ጋር ሊመክሩ መሆኑ ተገልጿል። ቻይና ደግሞ በኢራን ውስጥ ወታደራዊ ጥቃት እንዳይፈጸም አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህ እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ ህዝቡ ልጁን ይስጠን ሲሉ ጠየቁ። በአመራሮቹ ላይ በተፈጸመ የቦምብ ጥቃት ጉዳት መድረሱ ተሰምቷል። አመራሩ የአብይ አማሮች የመላላክ ክፍያ ፋኖን መወንጀል ነው ሲሉ ገልጿል። የደሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክ በፈረቃ በተለያዩ ስፍራዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደዱ ነው። ቢቢሲ ከዚህ በፊት በትግራዩ ጦርነት ወቅት ብቻ 500 ሺህ የሚጠጋ የሀገሪቱ ሰራዊት ተገድሏል፣ ቆስሏል አሊያም በተለያየ መንገድ ከሰራዊቱ ወጥቷል ሲል ዘግቦ ነበር። በዛ ጦርነት ከተገደሉት ባሻገር በሺዎች የሚቆጠሩትም ተማርከው ታይቷል። የዚህ ሰራዊት ለብልጽግናው ስልጣን መጽናት ሲባል በውስጥ ጦርነቶች እየተማገደ ለእልቂት መዳረጉ በአማራና ኦሮሚያ ክልሎችም አሁንም የቀጠለ ነው። ዛሬም ግን የሰራዊቱ አዛዦች ህዝቡ ልጆቹን ወደ ሰራዊቱ ይላካቸው እያሉ እየጠየቁ ናቸው። ፊልድ ማርሻል ብርሃኑ ጁላም ይህንኑ ጥሪ ሲያቀርቡ ተደምጧል። ልምዶች፣ እውቀቶች አሉ። በቃ የተቋሙ ጸባይ ስለሆነ ነው እንደዛ ይሆነ። ሁሉ ነገር እዚህ ነው ያለው። ወደዚህ ሁሉ ነገር ወዳለው ተቋም ልጆቻችሁን ላኩ። ልጆቻችሁን ላኩ የሚሉት የሰራዊቱ አዛዦች ከዚህ በፊት ተልከው አሊያም ታፍሰው አላስፈላጊ መስዋዕትነትን የከፈሉ የሀገሪቱ ወጣቶችን በተመለከተ ከ2014 ወዲህ እንኳን ለተገደሉ ወታደር ቤተሰቦች መርዶ ለመንገር እንዳቆሙ የሚታወቅ ነው። የተማረኩ ወይንም ተጎድተው ቦርድ ወጡ አሊያም ደግሞ ለሀገር ሉዓላዊነት መከበር ሳይሆን ከወንድሞቻቸው ጋር ለሚደረጉ ውጊያ ተማግደው ተሞክሮውን የሚያዩ ወታደሮች ደግሞ እንዲህ ሲሉ ይደመጣሉ። ዝም ብሎ የደሃን ህዝብ ባብሎ አስገብቶ በየሜዳ ለጅብና ለአሙ በዚህ ሁኔታ ሳናቀው እንደዚህ ሆነናል። ወደፊት ለሚመጡት ይኸውላችሁ እኛም እንደዛ ሆነን ሳንወድ መተል ለጫካው ለአሞራው ቀርተናል። እናንተም ትክክለኛ መንገር ያለው ወደ መከላከያ ስንገባ እንደ እንቁላል ነበር እንደዚህ አንከባክቦን ይዞን እዛ ውስጥ መከቱን። ከዛ ለአገርን ታግላለን ብለን ሄደን ከተጎዳን በኋላ ወደ ሰፈራችን ስንመለስ እንደ ውሻ እየተቆጠረን ነው ማለት ነው። ተወዳም እኮ መወደድ አለበት እኮ። እኛን አገራችን እኮ እንደዚህ የተቆረጠን እንጂ በእናትን እርሻ ያረሰን እኮ ግሬ የተቆረጡት ማለት ነው። ግን ደግሞ እንደዛው ነው። አንድ አመት ሙሉ ቀበሌ ቤት አንድ ግራስ እኮ ለምኛ ያጣው እኮ ነው። እንዲህ ላለ ሰቆቃ እየተዳረገ ያለው ሰራዊቱ በየቀኑ ይዋጋ ዘንድ ግድ ከሆነባቸው አካባቢዎች መካከል ደግሞ የአማራ ክልል በዚህ ወቅት በቀዳሚነት የሚነሳ ነው። በክልሉ አሁን በተለያዩ ስፍራዎች የሚደርሱ ጥቃቶችና የሚከናወኑ ውጊያዎችም መቆሚያ ያጡ ሆኗል። ትናንት በላሊበላ ከተማ ምሽት ለውዝ መገንጠያ ተብሎ በሚጠራ ቦታም በአካባቢው የመንግስት የሲቪልና ወታደራዊ አመራሮች ላይ የቦምብ ጥቃት ተፈጽሞ ሰብአዊ ጉዳት ማጋጠሙ ተሰምቷል። በሰሜን ወሎ መቄት ጋሸናና ኮን ቀጠና ወደ ፋኖ
ኃይሎች መገኛዎች በተደረገ ዘመቻ በተመሳሳይ በጎጃም ደብረ ወርቅና ፈለገ ብርሃን በኩል ወደ ገጠራማ አካባቢዎች የነበሩ ወታደራዊ እንቅስቃሴዎችን ተከትሎ ጥቃቶች መድረሳቸውም ታውቋል። ከነዚህ ዘመቻዎች ባሻገር አሁናዊው የብልጽግና የአማራ ክልል ትልቁ ዘመቻ የፕሮፓጋንዳ ዘመቻ ነው። የፋኖ ኃይሎችን ለሌሎች አካላት ተላላኪዎች ናቸው የሚለውም በተደጋጋሚ የሚያቀርበው ክስ ነው። ይህንን በተመለከተ ምላሽ የሚሰጡት የፋኖ አመራሩ አስረስ ማረም ለብልጽግና መገረድ ምርጫቸው ያደረጉ የአብን ሰዎች የሚሆን ሌሎች ከህሊናቸው የተፋቱ የአብይ አማሮች የሚግባቡበት የጋራ ቋንቋ አላቸው፣ እሱም ፋኖን በተላላኪነት መፈረጅ ነው ይላሉ። የዘር ማጥፋት ጦርነት ታውጆበት እየተጨፈጨፈ ያለን ህዝብ በመካዳቸው እርቃናቸውን ቁመዋል የሚሉት አመራሩ እኒህ የተላላኪነት ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በመሰማራት ራሳቸው ሊያስደስቱ እየደከሙ ነው ሲሉ ይቀጥላሉ። አመራር የሆኑበትን የፋኖ ኃይልንም ጸረ አገዛዝ ተጋድሎን እያደረገ ነው ሲሉ የሚያነሱት አስረስ የሚያስከትለው ወይንም በጋራ የሚያሰልፈው እንጂም ለብልጽግና እንዳደሩት የሚገብርለት ወይንም ጁኒየር የሚሆንለት አጋር የለውም። እነርሱ የሚጠቅሱት ህወሓትም ቢሆን ነገር ግን ከዚህ በኋላ በጀትና በድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን ሲባል በፈቃደኝነት የሚፈስ የአማራ ደም አይኖርም። መስዋዕትነትን የምንከፍለው ይህንን አገዛዝ በማስወገድ የህልውና ጥያቄያችንን በምሉነት ለማረጋገጥ ነው። የአፍሪካ ቀንድ ሰላም የሚመጣውን ብልጽግና ሲወገድ ብቻ ነው በማለት ገልጿል። በመከላከያ ሰራዊቱና በቲዲኤፍ መካከል ውጊያ መደረጉ ተገልጿል። ሰሞንኛው ውጥረትና ግጭት ወደ ሙሉ ጦርነት ይሸጋገራል በሚልም በትግራይ ክልል ነዋሪዎች ጭንቀት ውስጥ መግባታቸውን ገልጿል። የከተማ አስተዳደሩ ደግሞ ማስጠንቀቂያ አውጥቷል። የተፈጠረው ግጭት ዓለም አቀፍ የመገናኛ ብዙሃንም እየዘገቡት ነው። ባለፉት 4 ቀናት በተለይም በሰሜን ምዕራብ ትግራይ አቅጣጫ አማራና ትግራይ ክልሎችን በሚያዋስኑ ስፍራዎች ወታደራዊ እንቅስቃሴዎች ሲደረጉ አልፎ አልፎም የከባድ መሳሪያ ጥቃቶች ሲፈጸሙ መሰንበታቸው ይታወቃል። የወልቃይት ቀጠናን የሁለቱ ህዝቦችን ዳግም አለመግባባትን መፍጠር የመጨረሻ ካርዱ ለማድረግ እየጣረ የሚገኘው የ4 ኪሎ አገዛዝም ከዚህ ግጭት ለማትረፍ የሚችለውን ሁሉ ማድረጉንም ቀጥሏል። ዋልድባም፣ ማይዳጉሳም፣ ምጫራ ዲማና ሌሎችን በጸለምት ቀጠና ባሉ አካባቢዎች ከሰሞኑ ግጭቶች ተመዝግቧል። ሰብአዊ ጉዳትም አጋጥሟል። ዛሬ በቀጠናው ያለው ግጭት ጋብ ብሎ መዋሉን ግን የአካባቢው ምንጮች ገልጿል። ሮይተርስ፣ ኤኤፍፒ፣ አልጀዚራና ቢቢሲን ጨምሮ ዓለም አቀፍ የመገናኛ ብዙሃንም በዚህ ቀጠና ከጥር 18 ወዲህ የተፈጠሩ ግጭቶችን በተመለከተ ዘገባዎችን አሰራጭቷል። በኢትዮጵያ መንግስትና በቲዲኤፍ መካከል ግጭት መካሄዱን የፈረንሳዩ የዜና ወኪል ኤኤፍፒና ሮይተርስ የደህንነትና የዲፕሎማቲክ ምንጮችን ጠቅሰው ዘግቧል። ግጭቶቹ የተቀሰቀሱት ጸለምቲ በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአሁኑ ወቅት በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመላከተው የዜና ወኪሉም አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ እንደነገሩ ሩትም አክሏል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤኤፍፒ እንደተናገሩት ከሆነም የትግራይ ኃይሎች ከኢትዮጵያ መከላከያ ሰራዊትና ከአማራ ብልጽግና የአካባቢው ሚሊሻዎች ጋር ሲዋጉ ነበር። ምንጩ አክሎም ባለፉት ቀናት ግጭቶቹ እንደነበሩ የተረጋገጠ ነው። ዛሬ ስላለው ሁኔታ ግን የማውቀው ነገር የለም ብለዋል። የኢትዮጵያ አየር መንገድ መቀለን ጨምሮ ወደ ትግራይ ከተሞች የሚያደርጋቸው በረራዎችን ያቋረጠውም በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት በመቀስቀሱ ምክንያት እንደሆነ ምንጩ አረጋግጧል። ኤኤፍፒ ከመከላከያ ሰራዊቱ የሚሆን ከትግራይ በኩል ምላሽ ለማግኘት ጥረት አድርጎ ምላሽ አጣሁ ብሏል። በአካባቢው የተፈጠረው ግጭት ወደ ለየለት ጦርነት ያመራል በሚል በትግራይ የተለያዩ ቦታዎች ነዋሪዎች በጭንቀት ውስጥ ስለመሆናቸው ይናገራሉ። ሰው ድንጋጤ ላይ ነው ያለው። እንቅስቃሴም ትንሽ ቀነስ ብለዋል። ስጋት አለው ሰው ጦርነቱ ፍርሃት አለው። እንደዛ አስከዛውም ጨምረዋል። እንደዚህ ምናምን ጭማሪ አለ። ካሽ ገንዘብም የለም። ባንኮች ላይ ገንዘብ ከጠየቅ ካሽ የለም። ይሄ የተባለ ነገር የተሰጠ መግለጫ የለም። ግን በቃ ተቋጥቶ ሰው ውስጡ በቃ ተረብሸ ነው ያለው። ጦር ውድራል ጦር ሞድ አይደለም ያለው ህብረተሰቡ። ምክንያቱም እስካሁን የታወቀ ነገር የለም። የአየር በረራዎች መቋረጥ አስቀድሞ ከነበረው የነዳጅ የሸቀጥና የገንዘብ እቀባ ጋር ተዳምሮ በጦርነት በደቀቀው ክልል ውስጥ ሌላ ስጋትን የፈጠረም ሆኗል። ዛሬም በክልሉ የተለያዩ ከተሞች የነበረው ውሎ በተመለከተ ነዋሪዎቹ ለጭንቀት ስለመዳረጋቸው ለኢትዮ ፎረም ገልጿል። በበርካታ ከተሞች ጦርነት ይቀሰቀሳል በሚል ፓስታና መኮረኒን ጨምሮ የሸቀጦች ግዢ ላይ በርካቶች ተሰማርተው መመልከታቸውንም አክሏል። በክልሉ ከተሞች የጥሬ ገንዘብ ለማውጣት ረጃጅም ሰልፎች
ቅርንጫፎችም ታይቷል። በተለይም ከመቀለ ውጭ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰንበትበት ብሏል። ከባንክ በቀን እስከ ብር 50 ሺህ ከኤቲኤም ደግሞ እስከ 10 ሺህ ብር ማውጣት የሚፈቅደው የብሔራዊ ባንክ አሰራር መስራት ካቆመም ቆይቷል። በማሳየነትም በሽረ እንዳስላሴና አካባቢዋ ኤቲኤም ማሽኖች ስራ ካቆሙ ሰነባብቷል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለውም 2000 ብር ብቻ ነው። ሁኔታው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀለ ውጭ ባሉ ከተሞች የታዩ የጥሬ ገንዘብ አቅርቦት እጥረት ወደ ዋና ከተማዋ መቀለም ደርሶ ነዋሪዎችን ማስጨነቅ ከጀመረ ቀናት ተቆጥሯል። ዛሬ በመቀለ ጠዋት በግል ባንኮች 5000 ብር በንግድ ባንክ ደግሞ 3000 ብር ይፈቀድ ነበር የሚሉ አንድ ለኢትዮ ፎረም የተናገሩ የከተማዋ ነዋሪ ቆይቶ ግን ይህም ወደ 2000 ብር መውረዱን አመልክቷል። እንዲህ ያለው ውጥረት ከፕሪቶሪያው ስምምነት ወዲህ ሲከሰት የአሁኑ ለሶስተኛ ጊዜ ነው የሚሉት ምንጩ አምና ወደ ደቡባዊ ትግራይ በነበረ ወታደራዊ እንቅስቃሴ ወቅት እንዲሁም አቶ ጌታቸው ረዳና ባልደረቦቻቸው ክልሉን ለቀው በወጡ ሰሞንና አሁን ሲሉም ይጠቁማሉ። በርካታ የኢትዮጵያ ንግድ ባንክ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎት ውጭ ሆነው ሲውሉ፣ ጥቂቶቹ ደግሞ ለአንድ ደንበኛ 2000 ብር ሲሰጡም ነበር። የመቀለ ከተማ አስተዳደር ደግሞ በጉዳዩ ላይ ማስጠንቀቂያ አውጥቷል። የከተማ አስተዳደሩ ወቅታዊ የጸጥታ ሁኔታዎችን ተከትሎ በወሬ እየተደናገሩና ህዝቡን እያደናገሩ መሰረታዊ የሸቀጦች ዋጋ በሚጨምሩ አካላት ላይ እርምጃ ወስዳለው ሲል ነው ያስጠነቀቀው። አስተዳደሩ በአሁኑ ወቅት በከተማ እየታየ ያለው የዋጋ ንረት ኢኮኖሚ ምክንያት የሌለውና የጠላቶች ሴራ ውጤት ነው ሲልም ኮንኗል። በመግለጫውም ጠላቶችና ተባባሪዎቻቸው ህዝባችን ተደጋጋሚ የማህበራዊና ኢኮኖሚያዊ ውድቀት እንዲደርስበትና እየቀጠለ ያለው ጄኖሳይድ ማስፈጸሚያ አድርገው እየተጠቀሙበት ነው ሲልም ከሷል። የከተማው አስተዳደር አሁን ባለው ሁኔታ የዋጋ ጭማሪ ለማድረግ የሚያበቃ ምንም አይነት የሸቀጥ እጥረትም ሆነ አሳማኝ ምክንያት የለምም ብሏል። እየሆነ ያለው ነገር በወሬ በመደናገርና ህዝብን በማደናገር የሚፈጸም ህገወጥ ተግባር መሆኑንም ጠቅሶ ነጋዴዎች ከዚህ ድርጊታቸው እንዲቆጠቡ ማሳስቧል። ይህንን የፈተና ጊዜ እንደ ድል በመጠቀም በህዝብ ላይ መከራን የምትጨምሩ ጥቂት ስግብግብ ነጋዴዎችና ደላሎች ለህዝባችሁና ለትግራይ ክብር ስትሉ አደብ ልትይዙ ይገባል ሲልም ነው አስተዳደሩ ማስጠንቀቂያውን ያወጣው። ህዝቡ በተረጋጋ መንፈስ ግብይት እንዲፈጽም የጠየቀው አስተዳደሩ ምክርንና ህግን ተላልፎ በሚገኙት ላይ ግን አስተዳደራዊና ህጋዊ እርምጃ እንደሚወስድ አሳውቋል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ በደቡባዊ ትግራይ ካሉ ከተሞችና ካምፖቹ ለቆ መውጣቱ ታውቋል። የፋኖ አመራሩ ደግሞ የብልጽግናው አገዛዝ ሰራዊቱን በማስወጣት የአማራን አርሶ አደር የመማገድና ርካሽ ፕሮፓጋንዳን የመንዛት ዝግጅት ላይ ነው ብሏል። የብልጽግናው አገዛዝ ትግራይ ላይ ጦርነትን ሊያደርግ ለዛውም የተራራና ምሽግ ሳይሆን የቴክኖሎጂ እንደሚሆን የዛተው በፓርላማ ጭምር እንደሆነ ይታወቃል። ባለፈው ሐምሌ ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ላይ ነገር ይበላሻል እያሉ ጦርነት መቀስቀስ ይዝቱ እንደነበር የሚዘነጋ አይሆንም። የሃይማኖት አባቶች፣ የሁሉም እምነት አባቶች እዚህ ተወካዮች አላችሁ። ሌላ ምንም ስራ የላችሁም። በፍጥነት ትግራይ ወደ ግጭት እንዳይገባ፣ ወደ ጦርነት እንዳይገባ ስራችሁን አሁን ጀምሩ። ከተጀመረ በኋላ ብትናገሩ ዋጋ የለውም። አሁን ባለሀብቶች፣ ምሁራን፣ ኤምባሲዎች አሁን ውጊያ እንዳይጀመር። ምክንያቱም ከተጀመረ ከዚህ በፊት የምናውቀው አይደለም፣ ይበላሻል ነገር። እሳቸውን የተከተሉት ፊልድ ማርሻል ብርሃኑ ጁላም ተገንጠሉ ሂዱልን እያሉ ሲናገሩ እንደነበር ይታወሳል። ከወራት በፊት በአፋር ክልል ውስጥ ብልጽግና ባደራጃቸው የትግራይ ታጣቂ ኃይሎችና ቲዲኤፍ መካከል ግጭት ሲፈጠር የድሮን ጥቃት በትግራይ ሰራዊት ላይ አድርሶ የነበረው የብልጽግናው አገዛዝ ከሰሞኑ በጸለምት ቀጠና ተመሳሳይ እንቅስቃሴዎችን አከናውኗል። የድሮን ቅኝቱ በዚህ አካባቢ ብቻ ሳይሆን ዛሬም በደቡባዊ ትግራይና ሰሜን ወሎ አዋሳኝ አካባቢዎችም ተመዝግቧል። ከደቡባዊ ትግራይ ወቅታዊ ሁኔታ ጋር በተያያዘ ከትናንት ምሽት ጀምሮ ከነበሩ ሁነቶች መካከል የመከላከያ ሰራዊትና የፌደራል ፖሊስ አባላት ከነበሩባቸው እንደ አላማጣና ኮረም ያሉ ከተሞችና ካምፖች ለቀው መውጣታቸው የሚጠቀስ ነው። የመውጣታቸው ምክንያት በውል ባይታወቅም በህዝብ ማመላለሻ አውቶቡሶች ጭምር የተኩስ ልውውጥ ባልነበረበት ሁኔታ ወደ ቆቦ ቀጠና መጓዛቸው ግን ተረጋግጧል። የትግራይ ጊዜያዊ አስተዳደር የፌደራል መንግስቱ በእነዚህ አካባቢዎች ያስቀመጠው ኮማንድ ፖስት እንዲነሳ ተደጋጋሚ ጥያቄ ሲያቀርብ የነበረ ሲሆን የብልጽግናው አገዛዝ ይህንን ኃይሉ ከስፍራው ያስወጣው ያንን ጥያቄ ተከትሎ ስለመሆኑ ግን የታወቀ ነገር የለም። ከዚህ ቀጠና ቅርብ ርቀት የሚንቀሳቀሱ የፋኖ ኃይሎች አመራሮች ውስጥ አንዱ የሆኑት አበበ ፈንታው ደግሞ ጉዳዩን በተመለከተ የብልጽግናው አገዛዝ አደገኛ አካሄድ ማሳያ ነው ብለውታል። የፋኖ አመራሩ አላማጣ ከተማ፣ ራያ አላማጣና ኮረም ዙሪያ የነበረው የብልጽግናው አገዛዝ የመከላከያ ሰራዊትና የፌደራል ፖሊስ ያለምንም የጥይት ተኩስ ለቆ ወጥቷል። ይህ አገዛዝ በራያ የነበረውን አስተዳደር ሚያዝያ 2016 በሴራ ፍርሶታል። ግን
የተወሰኑ አካባቢ ላይ ከትግራይ ኃይሎች ጋር ይዞት ቆይቶ ነበር። አሁን ሙሉ በሙሉ ለቆ የወጣው የራያ አካባቢዎችን የሐሰት ፕሮፓጋንዳና ሴራ ሊሰራባቸው እየተዘጋጀ መሆኑን ተከትሎ ነው ብሏል። ብልጽግና ይዞት የነበረውን የራያን መሬት በዚህ መንገድ ያስረከበ መሆኑ እየታወቀ ነገር ግን በክልሉ በሁሉም አካባቢዎች ህዝብ ላይ የተለመደ ጸረ ፋኖ የውሸት ፕሮፓጋንዳውን በመስራትና አዲስ የውጊያ አጀንዳን በመፍጠር ብሎም በጸረ ህዝብና አፍራሽ ሚዲያዎቹ በማስተጋባት ለአማራው ከእልቂት በስተቀር አንዳች መፍትሄ ወደ ሌለው ጦርነት በማስገባት እድሜውን ለማራዘም እየሰራ ይገኛል ሲሉም አክሏል። ከዚህ ጋር ተያይዞም ከደቡብ ወሎ ዞን የተለያዩ ወረዳዎች በሚሊሻ ስም የሰበሰበውን የአማራ ገበሬና አድማ ብተናም አስቀድሞ ወልዲያና ራያ ቆቦ ዙሪያ ያሰፈረ ሲሆን ከሰሜን ወሎ ሚሊሻ ጋር በማድረግም በቀጣይ ከትግራይ ኃይሎች ጋር ሊያደርገው ባሰበው ጦርነት ከፊት ሊማግዳቸው ዝግጅቱን ጨርሷል በማለትም አመራሩ ጠቅሷል። በሰሜን ወሎ ዞን ባሉ ወረዳዎች የግል ታጣቂዎች ጭምር እንዲጠሩ እያደረገ ነው የሚለውንም በማንሳት የትግራይን ጉዳይ በተመለከተ ለተባበሩት መንግስታት ድርጅት ዋና ጸሐፊ ደብዳቤ ተጽፏል። የአቶ ጌታቸው ረዳ ክስም ቀጥሏል። ሚሊዮኖችን ስጋት ውስጥ የከተተው መሬት ላይ ካለው ሁኔታ ይልቅ በመገናኛ ብዙሃን ገዝፎ የፕሮፓጋንዳ መጠቀሚያ የሆነውን ወቅታዊ ጉዳይ በተመለከተ ግልጽ ማብራሪያ ለመስጠት እስካሁን በትግራይ ጊዜያዊ አስተዳደር የሚሆን በ4 ኪሎ አገዛዝ በኩል ፈቃደኝነት አልተስተዋለም። በመቀለ የትግራይ ኢንቨስትመንት ኮሚሽን ስራዎች ላይ ያተኮረ መድረክ የተሳተፉ የጊዜያዊ አስተዳደሩ ከፍተኛ ባለስልጣናትም ይህንን ዘገባ ያጠናቀርንበት ጊዜ ድረስ ያሉት ነገር የለም። በአዲስ አበባና ትግራይ የሚንቀሳቀሱ የክልሉ ተቋሚ ፖለቲካ ፓርቲዎች የሚያወጧቸው ማብራሪያዎች ግን አሉ። አቶ ጌታቸው ረዳ የሚያማክሩትን የብልጽግናውን አገዛዝ ትናንት ከተከላከሉ በኋላ ዛሬ ደግሞ በፓርቲያቸው ስምረት በኩል በትግራይ ክልል ያለው አስተዳደር የፕሪቶሪያውን የሰላም ስምምነት በመጣስ አዲስ የጦርነት እንቅስቃሴ ጀምሯል የሚል ውንጀላን አቅርቧል። ስምረት በመግለጫው እንዳመለከተው በትግራይ አስተዳደሩን የሚመራው ቡድን የግዛትና የተፈናቃዮችን ጉዳይ ሰበብ አድርጎ ጦርነትን እየጫረ ነው በሚልም ነው የከሰሰው። በተለይም በቅርቡ በጸለምት አቅጣጫ ግልጽ የሆነ የጦርነት ጠባጫሪነት ታይቷል ሲልም ይቀጥላል። እና አቶ ጌታቸው ረዳ በአካባቢው እያማከሩት ያሉት የብልጽግናው አገዛዝ ስለፈጸመው ጥቃትና የድሮን አሰሳ መረጃው ያላቸው ስለመሆኑ ግን መግለጫቸው ላይ አልጠቀሱም። ይልቁን እስከ ወደ ትግራይ ወደ አማራና አፋር ክልሎች አዋሳኝ አካባቢዎች የትግራዩ አስተዳደር ኃይሉን እያስጠጋ ነው ሲል ይመክራል። ከዛም ይህ ሁሉ ተልእኮ የሚሰጠው ከወደ ሻቢያ ነው ሲል ያብራራል። የስምረት መግለጫ የተፈናቃዮች ጉዳይ በጦርነት ሳይሆን መቋጨትና መፍትሄ ማግኘት ያለበት በፕሪቶሪያው ስምምነት መሰረት በህጋዊና ሰላማዊ መንገድ ነው ይላል። ሌላኛው መግለጫውን ያወጣው አካል ደግሞ ሳልሳይ ወያነ ፓርቲ ነው። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ፣ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም እንደዚሁም ለአፍሪካ ህብረት ኮሚሽን ሊቀመንበር ለአውሮፓ ህብረትም ነው ግልጽ ደብዳቤን ጽፌያለሁ ያለው ፓርቲው በትግራይ ጫፍ የደረሰውን ጦርነት ለማስቆም ጣልቃ ገብነትን ይጠይቃል። ደብዳቤው ቋፍ ላይ የነበረው የክልሉ ሰላም አደጋ ላይ የሚጥል ሁነት ከሰሞኑ መፈጠሩን የሚያትተው ደብዳቤው ይህ ደግሞ አጠቃላይ ቀጠናውን ቀውስ ውስጥ የሚከት ነው ብሏል። አሁን ጣልቃ ለመግባት ትክክለኛው ጊዜ ነው የሚለው ፓርቲው ጊዜ በወሰደ ቁጥር የሚያስከትለው ሰቆቃ የከፋ ስለመሆኑም አንስቷል። በመሆኑም በዲፕሎማሲያዊ ጣልቃ ገብነት የተፈጠረው ግጭትና ውጥረት እንዲረግብ እንዲሰራም በዋናነት ለዚህ ቀውስ መሰረታዊ መነሻ ምክንያት የሆኑት የትግራይ ሉዓላዊ ግዛቶችና ተፈናቃዮች ጉዳይ ምላሽ እንዲያገኙ ግፊት እንዲከናወን ዋስትናው በተጠበቀ መንገድም ስደተኞችና ተፈናቃዮች ወደ ቀያቸው እንዲመለሱ የዘላቂ ሰላም ዋስትና የሆነው ገለልተኛ ተጠያቂነት እንዲሰፍን እንዲሰሩም ነው ጥሪ ያቀረበው። የአሜሪካ ተጨማሪ የጦር መርከብ ወደ ባህረ ሰላጤው ደረሰም። ይህ በእንዲህ እንዳለ የአሜሪካ ባለስልጣናት በኢራን ጉዳይ ላይ ከእስራኤልና ከሳውዲ አረቢያ ጋር ሊመክሩ መሆኑ ተሰምቷል። ቻይና ደግሞ በኢራን ውስጥ ወታደራዊ ጥቃት እንዳይፈጸም አስጠንቅቃለች። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በዚህ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊ የጦር አውሮፕላንና መርከቦችን እንደዚሁም ሚሳኤሎችን ማውደም የሚችለው ዩኤስኤስ ዴልበርት ዲብላክ የተባለው በስዊዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራም ባሳለፍነው ረቡዕ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተሰኘው ድረገጽ አመልክቷል። ግዙፉ የጦር አውሮፕላኖች ተሸካሚ
መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙም ይታመናል። ይህ በእንዲህ እንዳለ ሁለት የአሜሪካ ከፍተኛ ባለስልጣናት የኢራን ጉዳይ በተመለከተ ከእስራኤልና ከሳውዲ አረቢያ የመከላከያና ደህንነት ባለስልጣናት ጋር ሊመካከሩ ስለመሆኑ ተዘግቧል። ላለፉት ቀናት እስራኤል፣ ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ስጋት ውስጥ ናቸው። በኢራን ውስጥ ያሉ ኢላማዎችን በተመለከተ እስራኤልና አሜሪካ መረጃ እየተለዋወጡ እንደሆነም የአሜሪካ የመገናኛ ብዙሃን ዘግቧል። ጦርነት ሊነሳ ይችላል የሚል ስጋት ውስጥ የወደቀችው ሳውዲ አረቢያም ዲፕሎማሲያዊ መፍትሄን እየፈለገች ትገኛለች ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዚህ ቀደም በኮንግረስ ኮሚቴ ባደረጉት ንግግር የኢራን መንግስት ከመቼውም ጊዜ በላይ አሁን ተዳክሟል፣ ውድቀትም ይጠብቀዋል ብለዋል። ቻይና ደግሞ በኢራን ውስጥ ወታደራዊ ጥቃት እንዳይፈጸም አስጠንቅቃለች። በተባበሩት መንግስታት የቻይና አምባሳደር ፉ ሆንግ ለጸጥታው ምክር ቤት በሰጡት ማብራሪያም የኃይል እርምጃ ችግሮችን ሊፈታ አይችልም ይላሉ። በዚህ ወቅት አምባሳደሩ ማንኛውም ወታደራዊ ጥቃት በመካከለኛው ምስራቅ የማይገመት አደጋን ይዞ የሚመጣ ነው ያሉት። ቻይና ይህንን ያለችው ዶናልድ ትራምፕ ትናንት ኢራን ጊዜው እየረፈደባት መሆኑን በመግለጽ ዛቻቸውን ካሰሙ በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።